ታዲያ የሱመያ ጥፋት የቱ ጋር ነው? የሱመያ ጥፋት እኔ ሁሌ የምላችሁ ነው። ሱመያ ጋር ጥፋት ብፈልግ አጣው። ይሄው ዝም ብላለች። እኔ የምለው ወንድምና እህትነት በእናት ነው በአባት ነው? ምናልባት ትክክለኛ ሪል የሆነ ወንድምና እህትነት ሊኖር ይችላል። አዎ በማንም ሰው ህይወት ወንድምና እህትነት ሊኖር ይችላል። በዚህኛው መልክ ግን እንዴት ነው ወንድምና እህት ቶሎ በአንድ የተዋወቁ ሰዎች ወንድምና እህትንን ሊባባሉ የቻሉበት ምክንያት ምንድነው? ምክንያቱ ደግሞ ማለት ነው ትልቅ የሆነ ሚስጥር አለ። ያ ሚስጥር ደግሞ ሰኢድ ያዘጋጀው ቤንች አለ። ቤንች ማለት ቅያሬ ቅድመ ዝግጅት ይመስለኛል። እየተዘጋጀ ያለው ቅድመ ዝግጅት ባይሆን ኖሮ እያደረገ ያለው ነገር ደግሞ ሳያስበው ሌላ ሚስጥር እያወጣ ነው ማለት ነው። ራሱ ሚስጥር ይዞ መጣ። ያመጣው ሚስጥር ደግሞ ምን መሰላችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ለእናንተ በያላችሁበት ሰላማችሁ ብዝት ይበልልኝ። ውድና የተከበራችሁ ቤተሰቦቼ እጅግ በጣም የሚገርም ነገር ነው ያለው በነገራችሁ ላይ ማለት ነው። ታዲያ ሱመያ ይህንን ውሳኔ አለመወሰኗ ምን የሚከለክላት ነገር ኖረ? እቺ ጠጋ የሚባል ተረት አለ። እቺ ጠጋ በነገራችሁ ላይ ያለ ምክንያት እያወራሁ አይደለም፣ ምክንያት ስላለኝ ነው። ምክንያቴን ለመስማት ደግሞ እስከ መጨረሻው ድረስ ተከታተሉኝ። እንቅጭን እናገራለሁ ማለት ነው። በነገራችሁ ላይ ኢማን እኮ ትክክል ነው እያደረገች ያለችው ነገር። አንድ ባለትዳር ከሚስቱ ፍቃድ ውጪ ወይም ደግሞ የሚሄድበትን ቦታ ሚስቱ ካላወቀች በየትኛውም መንገድ እሱን የመጠበቅና የመከታተል ኃላፊነት አለባት። ምክንያቱም ስላላሳወቃት ማለት ነው። በመጀመሪያ የጠረጠረችው ነገር አለ፣ እኔም ደግሞ የጠረጠርኩት ነገር አለ። ምንድነው የጠረጠርከው ካላችሁኝ፣ እንድጠረጥርም ያደረገኝ ነገር ትልቅ ነገር አለ። እሱን ቪዲዮውን እንመልከተውና አብረን የምናየው ይሆናል ማለት ነው። ለምን ቀጠረች እንጃ አላወኩም። ብቻ በቃ የሆነ ቅናት ይታይበታል። እኔ ብቻ አንተ እንዳትፈራውኝ። እኔ ምን በጣም ቆንጆ ነሽ፣ ደስ አልሽኝ ቶቲ። ከቤት እንድትወጪ አልፈልግም፣ ሳይሽ ተመቸሽኝ። ስለዚህ ለምን እነዛን ትቷቸው አንቺ አያገባሽም፣ ቤት ለምን አትቀመጭም? እኔና አንቺ ጥሩ ጣውንት እንሆናለን ብላ ምትልሽ መሰለኝ። አረ እንደዛ ትላለች። መቼም ሴት ናት እንደዛ ምትል አይመስለኝም። በእውነት እንዴ ለሰራተኛ ራሱ ቤቷ ሂጅ እንደዛ አይሆነችም። እንዴት እኔ ጋር ኑሪ እንዴት ትላለች? አትል። እኔ እንደዛ ምትልሽ መሰለኝ፣ ተጠራጠርኩኝ። እስቲ እንዳንተ አፍ ያርጋው። በእውነት አዎ እንዳፍ ያርጋው ካለች ደስ አለሽ እንዴ? አይ ፍላጎት አለሽ እንዴ አንቺ? እስቲ ምን እንደምትል እኔማ ቀንታ በቃ የሆነ ለጸብት መጣ ነው መስለኝ። ፍላጎት አለሽ? ፍላጎት አለሽ? ጣውንት ሆነሽ የኔ ሚስት ሆነሽ መኖር ከስ አይ አሁን ካሜራ ፊት ነው ያለና እዚህ ባናወራ ጥሩ ነው። የምር? አዎ እሺ መቼ ነው? ግን ፍላጎት አለ ያለም በሱ ቪዲዮ እንትን ያዩት ኮሜንት አንብበን ከሆነ ምን በኮሜንት ነው ፍላጎት ሲመጣው ሳይሆን ህዝቡ እንደሚፈልገው እንደዛ ሆኜ ልቀጥል ወይስ አልቀጥል ምለው እኔ ወደውኛል ወይስ እሱን ለማየት ኦኬ። እና በተረፈው እንጠብቃታለን። እሷ ስትመጣ እዚህ አካባቢ ስትደርስ እኔ የምደበቅ ይሆናል። አንቺ በቃ እንትን ምግብ ምሳ ምናምን እዘዢ፣ ችግር የለም። ወይም ደግሞ ችግር የለውም ምንም አትፍሪ። አረ ችግር የለውም እንዴ እነሱ እያሉ ታግዙናል። ስፖንሰር ሊሆን ይችላል። ስለዚህ ምን ታደርጊያለሽ መሰለሽ፣ ምሳም እዘዢ፣ ጁስ ማዘሽ፣ እኔ እንዳጠብቂ እሺ። እያወራሻት ብሉ ምሳችሁን እሺ። እሺ በቃ እንደዛ እያወራሻት ብሉና ከዛ በኋላ ጉዳዩ ልክ ወደ መጨረሻ አካባቢ ስትቀርቡ ከርቀት አያችሁና እመጣለሁ። የኔ ኢማንን ንግግር አስመስሎ የራሱን ንግግር እየተናገረ ይመስለኛል። እንዴት ነው ነገሩ? ጠጋ ቃለ ማንሳት ነው። አይነ ውሃውን ሳየው ማለት ነው ወደ ልጅቷ በጣም ተስቧል። እንደ እይታዬ ማለት ነው ወደ ልጅቷ በጣም መሳቡን ደግሞ ከንግግሩ ጠርጥር። ምክንያቱም እየተናገረ ተመጫለሽ ወይ ትፈልጊያለሽ ወይ እንደዚህ ነው እንደዚያ ነው። ታዲያ ኢማን ምን ጥፋት አለባት እንዴ? መጠርጠሯ ቅናት አይደለም? ቅናት ውሃ ማያጠፋው እሳት ይቅርና ማለት ነው እንዴ እዛ ጋር ንቅ ብታረጋት ራሱ እኮ ትክክል አላት።
ድጋሜ ደግሞ የፈጠረው ነገር አለ። ምክንያቱም ካወሩ በኋላ ፕራንክ አይደለም፣ ቀጠሮ ተቀጣጥረው ነው የተገናኙት። እንዴት ሊገናኙ ቻሉ? እነሱን የሚያውቁት። እንዳወራችሁም ደግሞ በኋላ ከካሜራው ጀርባ መልስ ሰጣለው። ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። እነ በረኪና ጉዳችሁ ፈላ፣ ጉዳችሁ ፈላ ነው የምለው። ምክንያቱም ተስቧል ሲመስለኝ ተስቦ ፊት ለፊቷ ቁጭ ብሎ እየነገራት ያለው ቅኔ ነው፣ አሽሙር ነው እየነገራት ያለው ሰይድ። እንዴ ቆይ ነገሩ እንዴት ነው ታዲያ? የሱመያ ጥፋት የቱ ጋ ነው? የሱመያ ጥፋት እኔ ሁሌ የምላችሁ ነው። ሱመያ ጋር ጥፋት ብፈልግ አጣው። ይሄው ዝም ብላለች። አሁን ሱመያን ለመንካት ነው ወይስ ምንድነው? ሱመያን ለመነካካት ነው ወይስ ምንድነው? የማጥፋት ነው? ቪዲዮውን ተመልከቱት። ዘፋኝ ነኝ ከኩለኒ ጋር ነበር የመጣ ነው። ከዛ በቃ ፕራንክ እንስራበት ብሎ ነበር የገባንና ፕራንክ ሰራሽ። እርግጠኛ ነሽ ብቻ ነው? ምን አለ ብለሽ መጨረሻ ወክሻ አንቺን ፕራንክ እንደሆነ? ፕራንክማ እሱ ፕራንክ መሆኑንማ ነግራችሁኛል። እሱ ግን በቃ ምንም ውስጥ ያልቀበላለኝ። ምን ነው በህልምሽ አየሽኝ እንዴ? የምን ህልም ብቻ ሁልጊዜ ነው እያየሁሽ ነው እንዳየሁሽ ነው ሲጀመር ሁሌ። እና ከዚህ በፊት የሆነ የምትተዋወቁበት ቦታ ይኖራል ሲጀመር በደንብ ትተዋወቃላችሁ። ኧረ አንተዋወቅም ጭራሽ። ኩለኒ ናት ያስተዋወቀችን። እንደተገናኘን በቃ እንዳውም ሀሪፍ ልክ እንደመጣችሁ እንትን ምስቴ ላይ እንስራየን ቪዲዮ አለኝ። ከዛ ምንድነው ስለው አይዲያው ነገረኝ። እሺ ችግር የለውም በቃ እንሰራለን ብለን በዛውም በቃ እሺ ብለን መጣንና ሰራብሽ። እርግጠኛ ነሽ ብቻ? ምንም የለም ግን እነሱ ማለት ሲጀመር አላቆም አያቀኝም። ያን ቀን ነው የተገናኘነው። እኔ ግን አይመስለኝም። እንደውም ውጪ ላይ ብትገናኙና ከዚህ በፊት በደንብ የምትተዋወቁ ነገር ነው ይመስለኝ። አይ ሜቢ እሱ እሺ ከዛ ሊያስብ ይችላል። እሺ ከዛ አለት ወዲህ ከሱ ጋር ውጪ ላይ ተገናኝታችሁ አታውቁም? እሺ ለምሳሌ ያለት የተዋወቃችሁት ለምን ጠይቅሽኝ? ይሄንን እንዴት አልጠይቅሽ? እንገናኝ እነግርሻለሁ እንዴ ትነግረኛለሽ ብለሽ እንዴት አስበሽ የጠየቅሽ? እንዴም ችግር አለው ብትነግሪኝ በቃ መንገር አለብሽ። እሺ አልተገናኘንም ብለሽ ታምኛለሽ? እኔን የዋህ አድርገኝ ኢማን፣ እኔን የዋህ አድርገኝ ኢማን። የዋህ ሆና እንደ ኢማን ብልጥ የለም። ሁሉንም ትበልጣችኋለች። በደንብ አድርጋ ነው የምትበልጣት። አርቲስታችን ጋር ደግሞ የሆነ ነገር ይታየኛል። ምናልባት የሆነ ነገርም ይኖር ይሆን ይችላል። ምናልባት ማለት ነው። ምክንያቱም በቅርብ የሚተዋወቁ ወይም ደግሞ ገና ተዋውቀው አሁን በቅርብ ጊዜ ተዋውቀው ጓደኛዋ አስተዋውቃት ምናምን እኔ እንጃ ነው እንዴ ነው። ውድና የተከበራችሁ ቤተሰቦቼ አሁን በቅርብ የተዋወቁ ነው የሚመስለው። እንዴት ነው ጉዳዩ? ይሄ ነገርማ ጠርጥር ነው። ስለዚህ ሱመያ እየራቀች እየሸሸች ያለችበት ምክንያቶች ይሄ ነው። እንግዲህ ስናገረው የነበረው ስለው የነበረው ሱመያ የምትርቅበት የምትሸሽበት ምክንያት በጥፋት ላይ ጥፋት እየደራረበ ነው። ሰይድ በጥፋት ላይ ጥፋት እንዳይገናኙ እያደረገ ነው። ስህተቶችን እየሰራ ነው። ሳስቦ ሌላ ችግርም አለ ማለት ነው። ስለዚህ የኢማን ጥያቄ ትክክለኛ ጥያቄ ነው። የሰይድ አድራጎትና የሰይድ ያደረገው ነገር ትልቅ ስህተት ማለት ነው። እንደገና በስህተት ላይ ስህተት። በዛ ላይ ደግሞ ላግባሽ ብሏት በቃ እንዳያገባት። ኢማን ጉድሽ ፈላ። ወላ ሀዊ ወላ አዩ በረኪና የላቸው በቃ የላቸው ነው። ስለዚህ ውድና የተከበራችሁ ቤተሰቦቼ እኔ የተሰማኝ ነገር ሰኢድ እያደረገ ያለው ነገር ማለት ነው ስህተት ነው እንጂ ኢማን በትክክለኛ ትቅናም ምንም ታድርግ፣ ምናልባት ሊተዋት ፈልጎ ካልሆነ ይሄ ምክንያት ካልሆነ በስተቀር ምንም ጥፋት አላየሁባትም፣ ምንም ስህተት አላየሁባትም። እንደ አንድ ሚስት መኮን ያለባትን ነገር መናገር ያለባትን ነገር ተናገረች እንጂ ወሬ ሰማው ብላ እንኳን ብትሄድ ቦታ ላይ የተገኙት ሰኢድና አርቲስታችን ናቸው እንጂ እዛ ጋር ሌላ ሰው አይደለም የተገኘው። ሀዊ አለች፣ አርቲስቱ አለች፣ ሰኢድ አለ። ቀድሞ የተገናኙት እነሱ ናቸው አይደለም እንዴ? ቀድሞ የተገናኙት እነሱ ናቸው። ስለዚህ ማጋ ነው ጥፋቱ ያለው? ይሄንን መልስ ለእናንተ ሰጥቻለሁ። ምንም ማዳላት የለም።
ውድና የተከበራችሁ ቤተሰቦቼ ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም ሁኑልኝ።